ዳጊ ወዬ እንዴት ነሽ? ሰላም ነው? ጾም ፈታ እንዴ? ኧረ አልፈታውም። ለምን? ጾም ፈታ ማና ቅምሱን ታዳና እኔ ከንፍታ። የት ነሽ? ቤት ነኝ። ምን እያረግሽ ነው? አልጋዬ ላይ ሰፈፍ ብዬልሃለሁ። ኧረ መጣው። እሺ ጎሽ፣ እሺ ቶሎና። እኔ እኮ ግን ጅብ ነኝ። ስለ ስጋ ወጥ መብላት ምናምን አስባለሁ። ሂሳብ ጾም ለካ የሚፈታው በሌላኛው ነው። ገባህ? ሊፈስክ እየሮጠ ነው። ሂድ ድረስላት፣ ልትፈሰክ ዝግጁ ናት። ኧረ ስንት አይነት ደርቲ ሰው አለ። ግን መኪና እንዳይገጭህ ተረጋግተህ መጣህላት። ቀበቶውን ገና ከበር ተረጋጋ እስቲ። ለኔ ፍቅር ዳጊ እንዴት ነሽ? ሰላም ነው? በር ክፍት አድርገሽ ነው እንደምትተኛው? እንደምትመጣ ስለማውቅ ነው። እኔም ገብቶኛል እሱ። እና እንዴት ነሽ? እንዴት ነው? ቆንጆ ነው እሱ። እንዴት እንደናፈቅሽኝ! ኧረ እባክህ እንዴት እንደናፈቅሽኝ እውነት እንዴ! ሞቆኝ ይላታል። ጃኬት እኮ አይመችም ታውቂያለሽ። ገባሻል? ለዛ እኮ ነው እሱ። እና ጾም ንፍታ ንፍታ። አዎ ብታይ ከየዛሬ 3 ወር ወንድሜ ልኮልኝ በጣም ውድ ቾኮሌት ነው። ቾኮሌት ደስ ይላል አይደል? ለቾኮሌት ነው እየሮጥክ የመጣኸው? አልወደድከውም ማለት ልክር ሽሮ በቅቤ የሌለ ስንት ፈልገለህ ማለት በቾኮላት እንድንፈታ ነው እንደጠራሽ? አይን በዚህ እንድንፈታ ነው የጠራሽ? እና ለምንድን ነው? ቆይ አንተ እኮ ነህ እኮ የተሳሳትከው ወንድም። እና ምን አልጋው ምን አንጠቀምበትም ነው? ተቀምጠህ ብላበት። አልጋው ላይ ምንም እናደርገው ነገር የለም። ምንም ነገር የለም። ምን አስበህ ነበር? አንዴ እንዲነ ያንቺ አባባልም እኮ ትክክል አይደለም። መኝታ ቤት አስገብተሽ እንፈስክ ብለሽ ቸኮሌት የምትሰጪው በሰው ስሜት የምትጫወቺው አንተም በል በቃ ያማረር ቸኮሌት በሽሮ በቂቤ እያጣቀስክ ብላ